እንዴት ወደዛ እንድንመለስ ለምለው ጥያቄ አንደኛው ነገር በብዙ ጩኸት በብዙ ወከባ ህይወታችን አሁን ታፍኗል። ቴክኒካሊ ታፍነናል። በማህበራዊ ሚዲያም ሊሆን ይችላል፣ በዋና ሚዲያም ሊሆን ይችላል፣ በምናያቸው በምንሰማቸው በሚያጋጥሙ ነገሮችም ሊሆን ይችላል። ህይወታችን በብዙ ነገር የተጨነቀ በጣም የታፈነ ነው። ብዙ ጩኸቶች አሉ እኛን የሚያዋክቡን። ምናልባት ቆም ብለን ማዳመጥን መማር አለብን ይመስለኛል። ትክክለኛው ድምፅ ህይወታችንን የሚያስተካክል የህይወታችንን አቅጣጫ የሚያሳየንን ድምፅ ትክክለኛውን ነገር በትክክለኛ ሰዓት ማድረግ ያለብንን ቆም ብለን ማሰብና ማዳመጥም ያለብን ይመስለኛል። ሁለተኛ ደግሞ ለእግዚአብሔር ጸጋ ልባችንና አይምሯችን ክፍት ማድረግም ያለብን ይመስለኛል። ሶስተኛ ደግሞ እንደ ሰው ልጆች የእርስ በርሳችን ክብር ደግሞ ጠብቀን እርስ በርሳችንን ማደማመጥ፣ እርስ በርሳችንን በእኩል እንደተፈጠሩ ፍጡራን የእግዚአብሔር ስጦታ ማየት የሚያስፈልገን ይመስለኛል። ሌላኛው ደግሞ ተፈጥሮን ደግሞ እግዚአብሔር የሰጠን ሀብት ነው። እግዚአብሔር የሰጠን ስጦታ ነው። ተፈጥሮ ክሬሽን የምንለውን እሱንም እንደ ክቡር የሰው ስጦታ እግዚአብሔር የሰጠን ስጦታ አድርገን ማቁጠር ያለብን ይመስለኛል እና በዚህ መንገድ እነዚህን ማዋሃድ ስንችል ወደዛ መመለስ የምንችል ይመስለኛል ብዬ አስባለሁ። ምናልባት ሲስተር አባ ያሉት ላይ ለመጨመር ምናልባት ፕራክቲካሊ እኔ የገጠመኝን ነገር ለጨምር። አንድ ወዳጄ ነበርና ከትምህርት ቤት ነው የምንተዋወቀውና አክቹአሊ የተወሰነ አመት ሲኒየሬ ነው። ግን በጣም በቃ ይሄ ወዳጅነታችን በጣም ከአንድ አካባቢም አልመጣንም፣ ከአንድ ዘርም አልተወለድንም፣ ምንም የደም እንትን የለንም። ግን ወንድሜ ነው ለኔ። አሁን የፕሮፌሽናልም ወንድሜ ነው፣ አባቴ ነው። በቃ ፕሮፌሽናል ህይወቴ መስመር እንዲይዝ በግሌም እንደ ዘካሪያስ በቃ ታላቅ ወንድሜ ነው። በቃ ይሄ ስሜት ነው የሚሰማኝ። አሁን ወንድም ሳስብ የሚመጣልኝ ፊት ለፊቴ ያ ነው። ያ እንግዲህ ያ ግንኙነት የተፈጠረው ነፃ በነበረን ጊዜ ነው። ነፃ ሆነን ትምህርት ቤት በነበረን ጊዜ ምንም አይነት የሁኔታዎች መለያየት ሳይኖረን ነፃ ባለ ጊዜ ማለት ነው እና ያኔ ያዳበርነው ስሜት ነው። ከዛ ወጣን፣ ስራ ዓለም ላይ ገባን፣ ቀጠለ ያ። ከዛ ቤተሰብም ስናፈራ ያ ወደ ቤተሰባችንም ተጋባ። ስለዚህ የኔ ባለቤት የሱ ባለቤት በቃ የሱ ቤት ቤቴ ነው። ማይበት እይታ በቃ አሁን ቅድም እንደምለው ነው። ከዛ በጊዜ ሂደት ነገሮች እየዳበሩ መጥተው እንግዲህ የማህበረሰባችን በሽታው የሚጀምረው ስታተሶች ምናምኖች እየተቀየሩ ሲመጡ ነው። ሁኔታዎች እየተቀየሩ ሲመጡ ማለት ነው እና ሁኔታዎች እየተቀየሩ መጡና ብቻ በሆነ ገጠመኝ አንድ ሰፈር ገባ፣ ቤት ሰርቶ ምናምን ጨርሶ። ከዛ ያንንም ግንኙነቱ ቀጥሏል እና ስንገናኝ እንደ ቤተሰብ በዓል አብረን ነው የምናሳልፈው፣ አንድ ላይ ነው የምናረጋቸው መንገዶች በቃ በጣም በቀላሉ ነው ምንዝናናው። ምናልባት ሽሮ ወጥ ሰርተን እጅግ በቃ የሌለ ደስታ ተጋርተን እንለያያለን። ከዛ በጊዜ ብዛት እሱ ደግሞ ከሰፈሩ ጋር ማህበራዊ ህይወት ጀመረ እና ማህበራዊ ህይወት ሲጀምር እዛ ደግሞ ያለው መንገድ በጣም ይለያል። እኔና እሱ ስናደርገው ስንለማመደው ከመጣንበት መንገድ በጣም ይለያል እና እዛ ውስጥ መግባት ጀመረ። እዛ ውስጥ ሲገባ ከኔ ጋር የነበረውም የተወሰነ ጊዜ ያነሰ፣ ከዛ እዛ ውስጥ ደግሞ ኑሮን ለማስቀጠል ድሮ አለ ምን አለ በሚያደርገው ጥረት የግድ እነሱንም ደግሞ በተወሰነ መልኩ መምሰል ስላለበት
ወደ እነሱ ውስጥ እየገባ ሲመጣ በቃ የዚህ የመደሰቻ መንገዶቹ ደረጃቸው እየተለያየ መጣ። ከዛ አንድ ቀን ተገኘሁኝ ድንገት እኔ ብዙ እንትን አይለኝም። አንድ ቀን ና ተባልኩና ሄጄ የሰፈሩ ሰው ባለበት አንድ የራት ዝግጅት አዘጋጅቶ ተገኝቼ መሀል ተቀምጬ ሰማለሁና የሚሰማው ከዛን ቀን በፊት ስለነበረው ድግስ ሲወራ ሰማለሁ። እና የወረደው ቮድካ እንግዲህ የሰዎቹ ስለራሳቸው ሲያወሩ ያወረዱት የቮድካ ብዛት ይህን ያህል ቮድካ እኮ ተከፈተ። ስለዚህ ይህንን ሰው በቀጥታም ሆነ በተዘዋዋሪ ደረጃውን እንዲያሳይ በዚህ መልኩ እንዲለካ ማለት ነው ደረጃውን እያደረጉት ነውና የዛን ቀን በእውነት ደስታዬንና ነፃነቴን አጥቼ ተመለስኩኝ። ከዛ ተገደብኩኝ። ሲጠራኝ የሚሄደው ነፃ የሆነው እኔና እሱ የምናውቀው የኛ ፕሮግራም ከሆነ ነው። ሌላ ፕሮግራም ከሆነ ከዛ የልደት ፕሮግራሞቹ የልጆቹ ተቀየሩ። በጣም በቃ ከዛ የሚከፈቱ የመዝናኛ ዘፈኖች ተቀየሩ። ሰፈሩን መሰሉ። ከዛ በትክክል የሱ ልጆች የኔ ልጆች ያላቸው እሳቤ እንደዚህ ዲቬት እያደረገ መጣ። የሚያስደስታቸው ያ ማለት ምንድነው ደረጃው አሁን ምን ለካበት ደረጃ መጀመሪያ ነፃ ሆነን ነበር ምንገናኘው ነፃ ሆነን ነበር። ከዛ ግን ደረጃው እንትን ሲል ከዛ አሁን ይሄ ነገር ወደ ማን ተላለፈ? ወደ ልጆቹ። አሁን የኔም ልጆች በነፃነት ይመጣሉ። ከዛ የተወሰነ ያንን አትሞስፌር ስለማያውቁት ነፃነታቸው ተገድቦ ቁጭ ይላሉ። በቃ ብዙም የማያዝናናቸው ነገር ያያሉ። ምክንያቱም ያ ደረጃው ሌላ ሆነባቸው። የሱም ልጆች ደግሞ ወደ እኔ ልጆች ጋር የነበራቸው ግንኙነት ስለዚህ አሁን ይሄ እንትኑ ማን ላይ ይመጣል? ወላጅ ላይ ይመጣል። ከዛ ያ ሄደና መጨረሻ ላይ እሱ ሪፍሌክቲቭ ስለነበር ሲያየው ቁጭ ብለው ከባለቤቱ ጋር ሲያዩት ዘካርያስ ከናንተ ጋር እኮ የነበረን ግንኙነት እንትን ብሏል፣ ተቀዛቅዟል፣ ጠፋ ይሉኛል። እኔ የጠፋሁት በቃ እንትኑ በቃ አልሄደልኝም ለራሴ ማለት። ከዛ ልጆቼም ላይ ያለውን ሪፍሌክሽን አይቻለሁ። ከዛ ያ ነገር የሱም ልጆች ላይ ሪፍሌክትድ ሆኖ እንትን አለ። ለምን ያ የተሳሳተ ደረጃ ማለት ነው። ስለዚህ ግንኙነቱ በሚወርደው ቮድካ በሚወርደው እንትን በሚታረደው ፍየል በመናምን ነው የሚለካው ያ ግንኙነት እንጂ እንደዚህ ተገናኝቶ አብሮ በመጫወት እንደው መገናኘቱ ራሱ አሁን እኮ መዛባቱ የሚቀጥለው ለምሳሌ አንድ አራስ ለመጠየቅ አራሷን ሄዶ ከማየት ይልቅ ስጦታው ነው የሚያስጨንቀኝ። ይሄ ማለት ባይኖረኝስ ክቡር ነኝ እኮ ሄጄ አራሷን ብጠይቃትስ እንዴት ነሽ እንደምን ነሽ በቃ ሌላ ቀን ደግሞ ሲሆንልኝ እንደውም ሌላም ነገር ጨምሬ ላረግ እችላለሁ። የመዛባቱን ደረጃ እንድትው በቃ ሁሉ መንፈሳዊ ነገሮቻችን ላይ ገብተው መንፈሳዊ ፕሮግራሞችን ብንመለከት የሚለካኩት ትከሻ በደገሱት ድግስ እንትን ባደረጉት ሆኗልና ይሄ ክቡርነቱ በቃ ቀስ እያለ ሰይጣን በዚህ መልክ እየሸፈነው መጥቷል። እና በቃ አሁን ይሄ በየቀኑ ምንኖረው እንትን ነው፣ በየቀኑ ምን ተነፍሰው አየር ሆኗል። ስንገባም እኮ ወደ ቤተክርስቲያን ውስጥም ስንገባ ተመሳሳይ ነገሮች አሉ። በትምህርት ደረጃ ራስን ሰግሪጌት የማድረግ ፒኤችዲ ሆልደሮች ከሆኑ ሰግሪጌት የማድረግ ከዛ ይሄ ለምሳሌ ያለኝን ነገር ታች ወርጄ ለልጆች ለማካፈል ፒኤችዲ ያለኝ ሰው ሆኜ ህፃናት ጋር ቁጭ ብዬ ትምህርተ ክርስቶስን በቃ ለነሱ እንዲመች አድርጌ የማስተማሩ ነገር በቃ ይሄ በእኛም እንትን እተወዋለሁ። ለምን እኔ ስፒች የማደርግበት ቦታ ስለዚህ ይሄ መዛባቱ ይሄ ሁሉ ሰው ክቡር የመሆኑን ነገር የምንመዝንበት ሚዛን መዛባቱን ነው የሚያሳየውና በቃ እንትን ውስጥ ነን። አባ ሲሉ ነው በደንብ እንትን ያለልኝ በቃ በትልቅ ቀውስ ውስጥ ነንና ስንመለስ ግን ክቡርነታችን ነፃነታችንን ነው የሚሰጠን። ተፈጥሯችንን ነው በቃ ከአንድ ሰው ጋር በመገናኘቴ በቃ ደስታ ሊፈጥርልኝ ይገባል። ያመጣው ነገር ወይ ደግሞ ወስዶ የጋበዘኝ ነገር ሳይሆን ግን አሁን እንትኑ እይታው ያ ሆኗል በቃ ደረጃ እንትን ከዛ ደግሞ ሌላው መዛባት አሁን ቤተክርስቲያን ውስጥ የምናየው ማለት ነው። አንድ ወይ የተማረ ሰው መጥቶ ሲያገለግል እንደተለየ አድርገን እንቆጥረዋለን እና እሳቸው እኮ እንደዚህ ተምረው እንደዚህ ሆነው ግን አሁን እዚህ ዝቅ ብለው ይሄም መዛባት ነው ለኔ።
ለምን በቃ የተፈጠረው ያ ሰው ልክ ለአገልግሎት ነው። ልክ ያ ያልተማረው እንዳለው ክብር ይሄም ሰው ግን ክብር እንደዛ አንሰጥም። አሁን መንፈሳዊ ቦታዎቻችንም ላይ እንዴት ይሄ የማህበረሰብ በርግጥ ያው ቤተክርስቲያን የሰው ስብስብ ነች። ሰው ደግሞ የሚመጣው ከማህበረሰብ ነው እና ሲስተር የጠየቁት ጥያቄ አንድ የወላጅ ኃላፊነት አለ። ወላጅ ልጆቹን ሲሰራ ይሄንን እንዴት ነው የምናስተምረው? አሁን እኔ 3 ልጅ አለኝ። እንዴት ነው ይሄንን የሰውን ክቡርነት እያሳየዋቸው ያለሁት? ለምሳሌ አሁን ቀላል ጥያቄ ሰው ሲገባ ድሮ እንነሳለን። ኢቭን ትልቅም ሰው ታናሹ ሲገባ ቤቱ ከውጪ ይምጣ እንጂ እንግዳ ሆኖ ተነስተው ነው እንዴት እንዳችሁ ብድግ ብለው። አሁን እንዴት ነው አሁን ያለው? በቃ ልጆችም እንደዚህ የሆነ ነገር ላይ ወይ ስልክ ላይ ናቸው። ይሄ ተነስቶ የሚባለውን ነገር ያኮ ከክቡርነት ከሰው ልጅ ክቡርነት የመነጨ ምንም ይሁን ምን አሁን ትልልቅ ሰዎች ወላጆቻችን ያሳዩ ማንም ይምጣ ህፃን ልጅ ይምጣ ትልቅ ሰው ይምጣ ወደ እኔ ቤት ከመጣ እነሳለሁ። ይሄ የሰው ልጅ ክቡርነት የሚያሳይ ይመስለኛል። እና በቃ እየተውናቸው በቃ ልጆች ቁጭ ብለው እንግዳ ሲመጣ ቁጭ ብለው ሰላም ሳይሉ እንደዛ ሲሉ እና ይሄ እንትኑ መቃወሱ የፈጠራቸው ነገሮች አሉና አንድ የወላጅ ኃላፊነት ይመስለኛል። ምናልባት ተጨማሪ እዛ ላይ አቶ ዘካሪያስ ባነሳው ነጥብ ላይ ይመስለኛል ይሄ የሚያሳየን እንደ ሰው ልጆች ከጊዜ ወደ ጊዜ ለህይወታችን የምንሰጠው እሴት በህይወታችን ትልቁ እሴት ምንድን ነው? ኦኬ በህይወታችን ትልቁ ቦታ መያዝ ያለበት እሴት ምንድን ነው ብለን የምናስባቸው ነገሮች፣ በየቀኑ የምናደርጋቸው ነገሮች፣ በየቀኑ የምንወስናቸው ውሳኔዎች ያመለክታል ብዬ ነው የሚያስበው። ምናልባት አቶ ዘካሪያስ ጸጥ ያለ ህይወት ማኖር ይፈልጋል። ሪያሊስቲክ የሆነ ህይወት መሆን ይፈልጋል። አንዳንዱ ደግሞ ቴክኖሎጂን አይቶ ወይንም ጊዜው የሚያመጣቸው ነገሮች አይቶ ወይንም ውጫዊ ስኬትን አይቶ ወይንም ውጫዊ መገለጫዎችን አይቶ ትኩረት ለዛ ሊሰጡ ይችላሉ። ሶ አት ዘ ኤንድ ኦፍ ዘ ዴይ ጥያቄው ምንድነው? ኦኬ የሰው ልጅ ክቡርነት ተፈጥሯዊ የምንል ከሆነ እነዚህ በህይወታችን ትልቅ ቦታ የሚሰጣቸው ነገሮች እውነትም ኦኬ ያንን ቫልዩ ያንን ክብር ያስጠብቃሉ ወይንስ በተለያየ መንገድ ያንን ክቡርነት ተፈጥሯዊ ክቡርነት ዝቅ ያደርጋሉ? ኦኬ የሰው ልጆች ሁሉ እኩል ናቸው፣ በእግዚአብሔር አምሳያና ምሳሌ የተፈጠሩ ናቸው ምንል ከሆነ በየቀኑ የምንወስናቸው ውሳኔዎች፣ በየቀኑ የምናደርጋቸው ነገሮች ያንን ክቡርነት የሚጠብቁ ናቸው ወይንስ በተለያየ መንገድ አወቅንም አላወቅንም ዝቅ የሚያደርጉ ነገሮች ናቸው ወደሚል ነው የሚሆናን ይመስለኛል። ምናልባት ሲስተር ይቅርታ አባሽ አነሱ እማሆይ ቅድስት እማሆይ ተሬዛ አንዴ ስለነሱ ማህበር በሆነ ገጠመኝ ሱባኤ ገባና ርዕሱ ከዛ ምንድነው የሚያደርጉት እዛ ላይ እንትን ማድረግ ነበርና የሰውን ክቡርነቱን ነው መልሰን የምንሰጠው እንጂ እዚህ የምናለብሰው የምናስተኛው የምናክመው አይደለም። ዋና ዓላማው ያ ክብሩን ያጣ የመሰለው ሰው በተለያዩ ዓለማዊ ገጠመኞች በጤና ማጣት በሀብቱ ወድሞበት ሊሆን ይችላል። ብዙ አይነት ሰው ነበር እነሱ ጋርና በብዙ ምክንያት ወይ ደግሞ ቤተሰብ አግልሎት አእምሮ ታውኮ ሊሆን ይችላል ወይ የህይወት ገጠመኝ እንደዛ እንዲሆን እንትን አድርጎት ይሁን እና ያንን ክቡር ነኝ ብሎ እንዲያስብ ማድረግ ነው፣ ማገዝ ነው። ክብሩን እንትኑን እንዲያገኝ ማለት ነው። ክቡር ነኝ እኔ ሰው በመሆኔ ብቻ ክቡር ሆኜ የተፈጠርኩ ፍጥረት ነኝ የሚለውን መልሶ እንዲያገኝ ማገዝ ነው። ያንን መንገድ ካገኘ እንትን አይል አቅም ያገኛል። ስለዚህ አሁን ምንድነው በቃ ሲንከባከቡት፣ ሲያበሉት፣ ፍቅር ሲሰጡት
ሁሉንም ነገር ሳይጸየፉት ያላቸውን ሁሉ ፍቅር ከጌታ የተቀበሉትን ፍቅር መልሶ ሲሰጡት ያ ሰው ለካ ሰው ይወደኛል፣ ሰው እንደዚህ ይሆንልኝና ለካ ክቡር ነኝ ይላል። እና አሁን እንግዲህ ቤተሰብ ውስጥ ምን ውስጥ የምናጣው ማህበረሰብ ውስጥ ይሄንን ይመስለኛል። ልጆቻችን የሰውን ክቡርነት የሚለኩበትን መንገድ እንዴት ነው እንትን እያደረግን በጫማ በልብስ ወይስ እንዴት ነው? ከዛ ከነሱ ዝቅ ያለ የለበሰ ሲመጣስ ከዛ ከዚህ ነው የሚጀምረው እንግዲህ በሽታው። ከዛ ምን ልጆቻችን አይ ይሄ እኮ አይመጥንም ለእናንተ ይሄ መዝናኛ ቆይ እዚህ ነው የምትሄዱት በትንሽ ነገር ይጀምርና እየተገነባ ይመጣል። ከዛ ያሉት ቅድም አባ ማለት ነው ምን ማለት ውሳኔ እያንዳንዱ ውሳኔ የየለት ውሳኔ በተለይ ወላጆች ልጆቻቸው ላይ በሚሰሩበት ጊዜ እና ያ እንትን ይሆናል። ከዛ ያ መጥቶ መንፈሳዊ ነገሮች ላይ ይንጸባረቃል፣ እንትንም ላይ ይንጸባረቃል። በቃ በየቦታው አሁን ያ ይመስለኛል በእውነታው የሚንከባለለው መሀላችን የሰውን ክቡርነት የምናይበትን እይታ ያዛባበት። አሁን እኮ የሚመስለኝ ይሄ የሰው ክብር ወይንም የሰብአዊ ክቡርነት እየታየ ያለው ምንድነው? ከጊዜ ወደ ጊዜ ውጫዊ ነገሮች ውስጣዊ ነገሮች ዶሚኔት እያደረጉ እየመጡ ነው። ላኪ ውጫዊ መገለጫ ውስጣዊ መገለጫውን ዶሚኔት እያደረጉ እየመጡ ነው፣ እያፈኑ እየመጡ ነው። አንድ ሰው በጣም የሚከበረው ነው ባስገኘው የህይወት ስኬት ሊሆን ይችላል፣ በትምህርት ዓለም ሊሆን ይችላል፣ በሀብት ዓለም ሊሆን ይችላል፣ በፖለቲካ ዓለም ሊሆን ይችላል። የሚታዩ ነገሮች የኛ መለኪያ በዚህ እየታፈነ እየመጣ ያለ ይመስለኛል። እና ቅድም የተናገርኩኝ ለዚህ ነው። በጣም ብዙ የሚያዋክቡ ነገሮች አሉ፣ ብዙ ድምጾች አሉ። እነዛን ድምጾች በየጊዜው ውስጣችንን ባዶ የሚያደርጉን በውጫዊ ሰክሰስ ብቻ የምንታፈን ከሆነ ውስጣችን እኮ ባዶ ሆኖ ይቀራል ማለት ነው። ውስጣችን ባዶ ስለሆነ ነው ውጫዊ ስኬታችን ብቻ ማንነታችን መለኪያ አድርገን የምናስቀምጠው። ቆም ብለን እነዚህን ድምጾች ማዳመጥ ያለብን ትክክለኛ ማንነታችንን፣ ትክክለኛ መገለጫችንን፣ ትክክለኛ እሴቶቻችንን ማየትና ማዳመጥ ያለብን ይመስለኛል። ስለዚህ ስለ ህንጸት ልናወራ ነው ማለት ነው። ምክንያቱም አሁን ያነሳናቸው ነገሮች ሁሉ ራስ ላይ ከመስራት ብለን ካሰብን፣ ምክንያቱም ራሳችን ላይ በሰራን ቁጥር እንደው ሰው የውጩ ነገር እንድናይ መቅረቡ ብቻ ሳይሆን የቀረበውን ነገር ሁሉ መውሰድም እንደሌለብን የምናውቀው እኮ ራሳችን ላይ ስንሰራ ነው አይደለ? ምክንያቱም የውጭ ግፊት መኖሩ የማይቀር ነገር ነው። በማህበረሰብ ውስጥ ነው የምንኖረው፣ ከሰው ጋር ነው የምንኖረው። ቅድም እንደተባለው ሰዎች ደግሞ እሴቶቻቸው የተለያዩ ናቸው። የኔ እሴት እኔ የምኖርለት ነገር በጣም ለኔ ወሳኝ የሆነ ነገር ለሌላ ሰው ምንም ላይሆን ይችላል። እንዳውም ዘመናዊነት ያለ መሆን ምልክት ሊሆን ይችላል፣ መገለጫ ሊሆን ይችላል። ለምሳሌ ጸሎት፣ ለምሳሌ ከእግዚአብሔር ጋር መጣበቅ፣ ለምሳሌ መንፈሳዊ መሆን ዘመናዊ ካለ መሆን ጋራ የተያያዘና ሰዎችን አንዳንዴም እንደው እንደ ንቀትም ሊጠቀሙት ይችላሉ። እንደዚህ የተለያየ እይታ ባለበት ቦታ ውስጥ እኔ ራሴ እንዴት ነው ምቆመው ነው ትልቁ ነገር። ያንን ሁሉ አልፌ እኔ በራሴ እግዚአብሔር በሰጠኝ ክብር፣ እግዚአብሔር በሰጠኝ ስጦታ እኔ ዋጋ አለኝ ያለ ማንም ሰው አፕሩቫል ማለት ነው።
ያ ማድረግ እንዴት ይቻላል? ህንጸት ነው እንግዲህ ህንጸት በጣም አስፈላጊ ነገር እንደሆነ ጠቆማችሁኝና ቅዱስ ኢሬኔዎስ አባ የእግዚአብሔር ክብር በሁለንተናው ሙሉ የሆነ ሰው ነው ይላል። ይህ ሀሳብ እንዴት ልናስታርቀው እንችላለን? ልመልሶትና ቅድም ካነሱት ነገር ጋር ለምሳሌ መንፈሳዊ፣ አእምሮአዊ፣ ስሜታዊ ሙላት ማለት ህንጸት ይሄ እነዚህ ነገሮችን አጣምሮ በማምጣት ሰው እንዴት ሙሉ ሊሆን ይችላል? ልክ ቅዱስ ኢሬኔዎስ እንደሚለው ለእግዚአብሔር ክብር ማለት ነው። የቅዱስ ኢሬኔዎስ አባባል የእግዚአብሔር ክብር በሁለንተናው ሙሉ የሆነ ሰው ነው የሚለው ቃል የሚያሳየው አንደኛው የሰው ልጅ ሙሉ መሆን እንደሚችል ያሳያል። ሁለተኛ ደግሞ በዚህ በሰው ልጅ ሙሉነት እግዚአብሔር ደግሞ እንደሚከበር ያሳያል። ማለት ሁለት ነገሮች ናቸው። ርዕሰ ሊቃነ ጳጳሳት ፍራንቺስኮስ እውነተኛ የሰው እድገት ሁለንተናዊ መሆን እንዳለበት ይናገራሉ። በተደጋጋሚ ባስተማሯቸው በጻፉትም ነገሮች ውስጥ ብዙ ጊዜ አንስቶታል ይህን ጉዳይ። ይህ ሁለንተናዊ እድገት የማህበራዊ፣ ኢኮኖሚያዊ እና ፖለቲካዊ መዋቅሮች በየደረጃው ያሉት መዋቅሮች እና ሲስተም ነው የምንለው ሰዎችን እና ማህበረሰብን የሚያግዙ መሆን እንዳለባቸው ነው የሚያሳስበን። በየቦታ የምናስቀምጣቸው ሲስተሞች የሰው ልጅ ሙሉ እንዲሆንና በሙሉነት ማኖር እንዲችል የሚያግዙ መሆን እንዳለባቸው ነው። በሁለንተናው ሙሉ የሆነ ሰው ወይም የተዋሃደ ሰው ሙሉነትን ወይም ሙሉ ህይወትን ወይም የተዋሃደ ህይወትን እንዲኖሩ የሚያግዙ 5 ነገሮች አሉ ብዬ አስባለሁ። አንደኛው የመንፈሳዊ ጥልቀት ያስፈልጋል። ሁለተኛ የአእምሮ ግልጽነት ያስፈልጋል። ሶስተኛ የሞራል ታማኝነት ያስፈልጋል። አራተኛ የስሜት ብስለት ያስፈልጋል እና አምስተኛ የማህበራዊ ኃላፊነትን ማዋሃድ የሚያስፈልጉ ይመስሉኛል። እነዚህ 5ቱ ነገሮች ካሉ ምናልባት የሰው ልጅ አቨሬጅሊ ሙሉነት ያለበት ህይወት ማኖር ይችላል ብዬ አስባለሁ። ምናልባት ትንሽ ለማዘርዘር እየተናገርኳቸው አብስትራክት እንዳይሆን በሁለንተናው ሙሉ የሆነ ሰው ቅድም እንዳልኩኝ ሙሉ የሆነ ሰው ማለት በእግዚአብሔር የተሰጠውን ችሎታ በስርዓት የሚንከባከብና የሚጠቀም ሰው እንደማለት ብዬ ነው የሚያስበው እኔ። ሰው በሁለንተናው ሙሉ ሲሆን የተዋሃደ ሲሆን የእግዚአብሔር ክብር በዛ ሰው ውስጥ ይገለጻል ነው። ይህ ሁለንተናዊ ሙሉነት የሚመጣው እንዳልኩኝ መንፈሳዊ፣ አእምሯዊ፣ ሞራላዊ፣ ስሜታዊና አካላዊ ሁኔታዎች በአንድነት ሲያድጉ ነው፣ አብሮ ሲያድጉ ነው። የመንፈሳዊ ጥልቀት ማለት ከእግዚአብሔር ጋር ከሰዎች ጋር እንዲሁም ከሙሉ ፍጥረት ጋር ትክክለኛ ግንኙነት መፍጠርን ይመስለኛል። ይህ በዕለታዊ ህይወታችን የእግዚአብሔር ጸጋና ፍቃድ ለመቀበል በህይወታችን ውስጥ ደግሞ የእግዚአብሔር ጸጋና ፍቃድ እንዲሰራ ልባችንና አእምሮአችን መክፈትን ይጠይቃል። ስለዚህ ይሄ መንፈሳዊ ጥልቀት ለእውነተኛ ሁለንተናዊ እድገት ወይም ሙሉነት አስፈላጊ ሆኖ ይታየኛል። ሁለተኛ የአእምሮ ግልጽነት ማለት በሁሉም ነገር እውነትን መፈለግ ማለት ነው። የኛ የሰው አእምሮ ለእውነት የተፈጠረ ነው። ኢን ፕሪንሲፕል ባይ ኔቸር
ለእውነት የተፈጠረ አእምሮ ነው ያለን። ትምህርታችን፣ አስተዋይ አስተሳሰባችን እና ትርጉም ፍላጋችን ይህንን የአእምሮ ግልጽነትን ይደግፋል፣ ያሳድጋል። የምንማረው አስተዋይ ለመሆን የምንሞክረው ትርጉም በህይወታችን የምንፈልገው የእውነትን ፍለጋ ነው። ስለዚህ አእምሯችን በትክክል ሲታነጽ ቅድም እርስዎ እንዳሉት እውነትን ከፖለቲካዊ ትክክለኝነት ወይንም ከክርክር ትክክለኝነት መለየት እንጀምራለን ማለት ነው። እና ይህ አእምሯዊ ግልጽነት የሰውን ክብር ከማታለልና ከአስተሳሰብ ማዛባት ይጠብቃል የሚል ሀሳብ አለኝ። እና በእውነት ላይ የተመሰረተ ነፃነት ትክክለኛ ህይወትን እንድንመራ፣ ትክክለኛ ኑሮን እንድንኖር፣ ክብራችንን ተረተን ክብራችን ጠብቀን የሌሎችንም ክብር ተረተን የሌሎችንም ክብር ጠብቀን እንኖር ያግዘናል ብዬ አስባለሁ። ሶስተኛ የሞራል ታማኝነት ያልኩኝ የሞራል ታማኝነት ማለት ነፃነትን መልካም ነገሮች ላይ ማዋል ማለት ነው። ነፃነት ማለት የምንፈልገውን ነገሮች ሁሉ ማድረግ አይደለም። ነፃነት ማለት ትክክለኛና እውነተኛ እና ፍትሃዊ ነገሮችን በህይወታችን ውስጥ ማምረጥና ማድረግ ነው፣ ማወሰን ነው። የሞራል ታማኝነት በኃላፊነት እና በፍቅር እንድንኖር የሚያግዘን ችሎታ ይመስለኛል። እርምጃዎቻችን ወይንም ውሳኔዎቻችን ከእውነት ጋር ሲመሳሰሉ፣ ከፍትህ ጋር ሲቀራረቡ፣ በፍቅር ላይ ሲመሰረቱ የውስጣችን አንድነት የሚገለጥ ይመስለኛል። በእንግሊዝኛ ኮሄረንስ ነው የሚባለው ነው፣ አንድ መሆንን የሚያሳይ ይመስለኛል። ስለዚህ የሞራል ህይወት በዚህ ሁኔታ ማኖር ስንጀምር ተግባራዊ መገለጫ ይሆናል ብዬ አስባለሁ። አራተኛው የስሜት ብስለት ያልኩኝ የስሜት ብስለት ማለት ከሌሎች ሰዎች ጋር ከፍጥረትም ጋር በማስተዋልና በአንድነት ማኖር ማለትን ይመስለኛል። ይሄ የኔ አገላለጽ ነው፣ ይቅርታ። እና ርህራሄ፣ አዘኔታ፣ ይቅርታና አንድነት ሲያድጉ ሰው ይበልጥ ሙሉ ሰው ይሆናል። ይሄ የውስጣዊ ነገሮች ናቸው። ቅድም አቶ ዘካርያስ ሲያነሳው የነበረው አንዳንዱ ለውስጡ ነገሮች እሴትን ይሰጣል፣ አንዳንዱ ደግሞ በውጫዊ አገላለጾች ነገር የበለጠ እሴትን ይሰጣል። በእውነት የሚያፈቅር ሰው እና የሚያስተውል ሰው የራሱንም የሌሎችንም ክብር ይጠብቃል ብዬ አስባለሁ። የመጨረሻው አምስተኛው የማህበራዊ ኃላፊነት ብዬ ነበር። እንደ አንዱ ኮምፖኔንት ሰውን ሙሉ ያደርጋሉ ወይንም በአንጻራዊነት ሙሉ ያደርጋሉ ከምንላቸው ነገሮች መካከል የማህበራዊ ኃላፊነት ማለት ግለሰቦች፣ ተቋማት እና ማህበረሰብ በአጠቃላይ በሌሎች ላይ ያላቸውን ተጽዕኖ በማስተዋል እና ለጋራ ጥቅም መሰረት ማለት ነው ይመስለኛል። ይህ ደግሞ ለፍትህም ለእኩልነትም እና ለሰው ልጅ ክብር እንዲሁም ለአካባቢ ጥበቃ አሁን ትኩረት ተሰጥቶታል የአካባቢ ጥበቃ ላይም እና ለማህበራዊ ሰላም ማስራትን ያካትታል ብዬ አስባለሁ። በማህበራዊ ኃላፊነት ማኖር ማለት ሰው ራሱን ብቻ ሳይሆን ሌሎችንም በማስታወስ
የሚያደርገውን ውሳኔ በኃላፊነት ማወሰንና በኃላፊነት ማድረግ ማለት ነው። በአጠቃላይ ለማጠቃለል ሁለንተናዊ ሙሉ የሆነ ሰው የእግዚአብሔር ክብር ነው የሚለው ቃል በእግዚአብሔር ሰው ሙሉ መሆን እንደሚችል ያመለክታል። እኛ ደግሞ እንደ ሰው ልጆች ሙሉ ሰው የምንሆነው ራሳችንን በቂ ነን ብለን ስንቆጥር ብቻ ሳይሆን ከሕይወት ምንጭ ወይም እግዚአብሔር ከፈጣሪያችን ጋር ሙሉ በሙሉ መተባበር ስንችል ይመስለኛል። እና የዚህ አይነት ሁለንተናዊ እድገት ወይም ሙሉነት የሰው ተግባርም ነው ብዬ አምናለሁ። ሁለተኛ ደግሞ የእግዚአብሔር ጸጋ ምላሽ ነው ብዬ ነው የሚያስበው። በትክክል አባ አሁን ያነሷቸው ነገሮች ሁሉ አንድ ሰው ላይ ወስጄ ሳያቸው በእውነትም ሙሉ ያደርጉታል፣ ከምንም በላይ ራሱን ደስተኛ ያደርጉታል ብዬ ነው የማስበው። እና እንደ ተልእኮም ነው እንግዲህ የዘረዘሩት። ማለት አንድ ሰው በዚህ መልኩ መኖር ሲችል ወይ እነዚህ ነገሮች ሁሉ እያዳበረ ሲሄድ የሆነ የተሰጠው ኃላፊነት አለ፣ ከራሱ ወጥቶ ለሌላው መትረፍ እንዳለበት ያሳያል። ምክንያቱም ብዙ ነገሮቹ ያነሷቸው አሁን ከውስጥ ይጀምር እንጂ ማህበራዊ ነገር የምንፈጥረው ማህበራዊ ኑሮ የእያንዳንዱ ሰው አስተዋጽኦ መሆኑን መገንዘብ ራሱ ትልቅ ነገር ነው ብዬ ነው የማስበው። ለምን አሁን በዚህ መልኩ የታነጸ ሰው ስብስብ አስባችሁት፣ በዚህ መልኩ የታነጸ እያንዳንዱ ሰው ሲገናኝ እና ትልቁ ተግዳሮት እኔ ለእናንተም ሀሳብ እንድትሰጡበት የምፈልገው ቅድም በመጀመሪያ ሲጀምሩ የርዕሰ ሊቃነ ጳጳስ ፖፕ ፍራንቺስኮስ የኢኮኖሚ የፖለቲካ መዋቅሮች አሁን ስንናገር እንደዚህ ብለው የዘረዘሩት ነገር ለተመልካቾች በእኛ ቁጥጥር ውጭ የሌለ ነገር ነው የምትናገሩት ሊሉ ይችሉ ይሆናል። እንዳወቃ በእነሱ ሀሳብ ውስጥ ገብቼ ማለት ነው። ምክንያቱም አንዳንድ ነገሮች በእኛ እጅ ያልሆኑ ነገሮች አሉ፣ ግን እኛን ደግሞ ሚነኩን እንደ ማህበረሰብ እንደ ግለሰብ እንደዛ ብለው ለሚጠይቁ ሰዎችስ እንደው ሙሉነት ይሄ ሙሉ የሆነ ሰው ለእግዚአብሔር ክብር የሚውል ሰው በየዕለቱ ራሱ ላይ በውስጡ እየፈጠረ የሚኖር ሰው እንደዛ አይነት መዋቅር በሌለበት ቦታስ እንዴት ያድርግ? ምክንያቱም ትልቁ ተግዳሮት ነው። በእኛ ቁጥጥር ውስጥ ያልሆነ እኛም አንወስነው ነገር ውስጥ ፊት ለፊት ስንሆን ምናልባት ሲስተር እርስዎ እንዳሉት አረዳዳታችን ነገሮች የምንረዳበት መንገድ ይለያያል። ብዙውን ጊዜ ትላልቅ ቃላቶችን እንጠቀማል። ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ እያልን እናወራለን። እነዚህ ግን ፕራክቲካሊ በየቀኑ በየደረጃው በህይወታችን የምናደርጋቸው ነገሮች ናቸው። የመንፈሳዊ ጥልቀት አልኩኝ። ለምሳሌ እያንዳንዱ ሰው ከፈጣሪ ጋር የሚገናኝበት መንገድ አለ። ሀብታም ይሁን ደሃ ይሁን ቀጭን ይሁን ወፍራም ይሁን ነጭ ይሁን ጥቁር ይሁን እያንዳንዳችን መንፈሳዊነት አለን። ከእግዚአብሔር ጋር ያለን ግንኙነት፣ ከሰው ልጆች ጋር ያለን ግንኙነት፣ ከተፈጥሮ ጋር ያለን ግንኙነት ኮምፕሌክስ ነገር አይደለም። የአይምሮ ግልጽነት ሲባል በየዕለቱ ህይወታችን በትንሹም በትልቁ እውነትን እንፈልጋለን ወይ? ህይወታችን አይምሮአችን ወደ እውነት ያደላ ነው ወይ? ወደ እውነት የተቃረበ ነው ወይ?
እነዚህ ነገሮች ናቸው። የሞራል ታማኝነት አልኩኝ። እያንዳንዳችን ነፃነት አለን። እግዚአብሔር ነፃነቱን ሰጥቶናል። ኦኬ። ሆኖም ግን ያ እግዚአብሔር የሰጠን ነፃነት ውስጣችን ያለው ነፃነት ኦኬ፣ በአካባቢያችን በሚገኙ ነገሮች ምናልባት ታፍኖ ሊሆን ይችላል። ምናልባት ነፃነታችን እንደፈለግነው ማጠቀም ላንችል ሊሆን ይችላል። ፋክተሮች ኖሩ፣ ኤክስተርናል ፋክተሮች ኖሩ። እሱንም ግን ኤክስተርናል ፋክተሮችም ኢምፓክት እንዳያደርጉን የምንፈቅደው እኛ ነን፣ እኛው ራሳችን ነን። ያ ሶ የሞራል ታማኝነት አለን ወይ? ነፃነቶች አሉን። ያንን ነፃነት ፕራክቲስ የምናደርገው ኤክሰርሳይዝ የምናደርገው ኦኬ አምነንበት ነው ወይ? ወይንም ያንን ነፃነት ለበጎ ነገር እናውላለን ወይ? ወይስ ያንን ነፃነት በኤክስተርናል ፎርሶች በውጫዊ በሆኑ ኃይሎች ስለታፈን ብቻ አይ ያንን ነፃነት ትተን በጎ ነገሩን ትተን ለክፉ ነገር እጃችን እንሰጣለን፣ ወደዛ ዳይቨርት እናደርጋለን ነው። በየቀኑ የምናደርጋቸው ነገሮች ናቸው፣ ከጥቂት እስከ ትልቅ፣ ጥቃቅን ነገሮች እስከ ትላልቅ ነገሮች ብዬ ነው ያስበው። ለዛም ነው ያነሳሁት ይሄንን ሀሳብ። አቶ ዘካርያስም ሀሳብ አለው ይመስለኛል በዚህ ዙሪያ። ለዛም ነው ያነሳሁት። ምክንያቱም አንዳንድ ጊዜ ሲወራ አሁን በጣም ትላልቅ ነገሮች እና ከኛ ውጪ እኔን የማይመለከት ግን ሌላ ሰው እንዲሆን የፈቀደ ሌላ ሰው ያደረገ አድርገን እኛ ማድረግ ያለብንን ነገር እንተዋለን። ለዛ ነው ይሄንን ያነሳሁትና ከትንንሽ ነገር ይጀምራል። ቤት ውስጥ ነው የሚጀምረው። ልጆችን ከማሳደግ ውጭ ምን መምረጥ እንዳለባቸው፣ እንዴት ነው ሰው ማክበር ያለባቸው፣ ለምንድን ነው መኖር ያለባቸው፣ የሚኖሩት ውጭ ያለው ነገር ሲስተካከል ብቻ ነው ወይ ለህይወት ዋጋ የሚሰጡት የሚለው ነገር በጣም በጣም እያንዳንዳችን ቤት ውስጥ ጓዳ ውስጥ ያሉ ትንንሽ ምርጫዎቻችን ነገን እንደሚሰሩ፣ አገርን እንደሚሰሩ፣ ማህበረሰብን እንደሚሰሩ እንድንገነዘብ ስላሰብኩኝ ነው ያነሳሁት። ያ የኢኮኖሚ መዋቅር፣ የፖለቲካ መዋቅር ሲባል ሰው በቃ ወዲያውኑ ይሄ የኔ አይደለም ግን ፖለቲከኞች በቃ ትላልቅ እንትን ላይ ያሉ ሰዎችን ይመለከታል። ግን አይደለም። ትላልቅ ሰዎች ከየት ነው የሚመጡት? ከቤተሰብ ነው የሚመጡት አይደለ እንዴ? ዛሬ የተወለደ ልጅ ነው እንግዲህ የዛሬ 30-40 ዓመት የሆነ ቦታ ላይ ሆኖ ለማህበረሰቡ አዎንታዊ ወይ አሉታዊ ተጽዕኖ ሊፈጥር የሚችለው ለማለት ፈልጌ ነው አባ ወደዛ የተመለስኩት። የፍቅር ስራ ሲሰራ ማንም አይህ ነው ራሱ። አሁን በቃ አንዳንዴ በጣም ያስደነግጣል። አንድ ቀን የሆኑ ሰዎች እኔ ጀሞ ነው የምኖረው እና 2 ሰዎች ናቸው ሄደው ቀኑ ሙሉ ተሰልፈው ግን ወረፋው ሳይደርሳቸው ሳይዙ ተመለሱ። በዓል ነው በነጋታው። ከዛ ለስሙ ካሜራ እንትን ተደርጎ ግን ተቀርጸዋል። ከዛ ያ ነገር ብሮድካስት ይደረጋል። እንዴት ነው ማለት ጥሩ ነገር ነው ያን መዛባቱ የለም። ክብሩ ላይ ያለው እንትን ጥያቄ እንዲያነሳ እያደረግ ነው አይደለም። በፍቅር ስራ የፍቅር ስራ ነው እኔ ማለት ጥያቄ ስለሚሆንብኝ ነው። ሲስተር ምናልባት እዛ አቶ ዘካርያስ ያነሳው ነገር ላይ ቅርብ ጊዜ ሶሻል ሚዲያ ላይ ያየሁት ነው። ኬንያ ይመስለኛል ከነ ቤተሰብ ትንሹ ማምጣት የምትችሉት 2000 ነው ይላቸዋል። 2000 የኬንያ ሽሊንግ ይላቸዋል። ለሚቀጥለው ሳምንት ምጽዋት አንዱ ግለሰብ 1000 የኬንያ ሽሊንግ ይዞ ይመጣል። በፖስት አድርጎ ስንት ነው ይላል። 1000 ነው ይላል። ባለፈው እኮ ተናግሬ ያለው ትንሹ ማምጣት የምትችሉት 2000 የኬንያ ሽሊንግ ነው ይዘህ ሂድ ይለዋል። በእምነት ተቋማትም አሁን የሰው ክብርን መለካት የጀመርነው በውጫዊ አገላለጽ በምናበረክተው አስተዋጽኦ ነው። ወዴት እያመራን ነው?
እምነት የውጫዊ መገለጫ ባሪያ ሊያረገን ይገባል ወይስ የውስጣዊ ነፃነትን የውስጣዊ መገለጫን ጎላ አድርጎ አሳይቶን ነፃነትን ሊሰጠን የተሻለ ሰዎች ሊያረገን ይገባል ነው? እምነታችን ራሱ ነፃ ካላወጣን ትርጉሙ ምንድን ነው? እምነታችን ራሱ የሰውን እኩልነት የሰውን ክቡርነት ማረጋጋጥ የማይችል ከሆነ ትርጉሙ ወዴት እያመራ ነው? በተለይ እኛ የእምነት ሰዎች ይሄንን እንዴት ማስተካከል እንችላለን? እንዴት ማየት እንችላለን? ትልቁ ቻሌንጅ ነው ብዬ አስባለሁ። ስለ ውጫዊ ነገር ብቻ አይደለም እያወራ ነው። ስለ ፖለቲካ ብቻ አይደለም፣ ስለ ኢኮኖሚ ብቻ አይደለም። የእምነት ተቋማት ውስጥም እነዚህ ነገሮች ስላሉ ማየት እንዳለብን ጥሪ ያደርጋል ይመስለኛል። መሰረታዊም ነገር ስለሆነ ነው እኮ እውነት ፖለቲካው የሚመጣው ሌላውም ነገር የሚመጣው እኮ ከሰው ነው። መነሻችንን አንረሳም አይደል? ቅድም ሰው በእግዚአብሔር አምሳል የተፈጠረ ስለሆነ ክቡር ነው። ስለዛ እነዛ ውጭ የሚሆኑ ነገሮች ደግሞ ለሰው ክብር አስተዋጽኦ የሚያደርጉ ናቸው እንጂ ያ ከእግዚአብሔር የተሰጠውን ክብር የሚተኩ አይደሉም። ምክንያቱም በራሱ በሰው የተመረቱ ስለሆኑ ስትራክቸሩም ቢሆን የመጣው ከሰው ነው አይደለ? እንዴት እንኖር ማህበራዊ ኑሮ የሚለውም የመጣው ለሰው ጥቅም የሚውሉ ነገሮች መሆን አለባቸው። ሰው ራሱን ዋናው ቁም ነገሩን አስረስተውት በዛ ብቻ ህይወቱን እንዲመሰርት እንዲያደርጉት አይደለም ማህበራዊ እንትን ውስጥ ያሉ ነገሮችና ስለ ባህል እንድናወራ አሰብኩኝ። ምክንያቱም ሲስተር ምናልባት ስለ ባህል ከመግባቱ በፊት አንድ ጥያቄ መጥቶብኝ ነው። እሺ ግን ሲስተር ነው ጠይቃት እኔን አይደለም። እሺ ሲስተር ነው። አዎ ሲስተር ነው። አንድ ጥያቄ መጥቶብኝ ነው። ይሄንን ክብሩን እንዲያጣ ያጣ እንዲመስለው የምናደርግባቸው ሁኔታዎች አይደሉም እነዛ መለኪያዎች? አሁን እኮ እዛ አሁን ቅድስት እማሆይ ተሬዛ ጋር የሚሄደው ጤና በማጣቱ ሀብት በማጣቱ ገንዘብ በማጣቱ ከሰው ትንሽ የቆሸሸ ልብስ በመልበሱ ክብሩን ያጣ እንዲመስለው ከሌላው ያነሰና ይሄ አሁን ምንለው ደረጃ አለ አይደል? እኔ ደረጃዬ እዚህ ነው ብሎ እንዲያስብ አሁን ምንድነው ከቅዱስ ኢግናጢዮስ አንድ ነገር ሶስት ከፍ ላለው እግዚአብሔር ክብር ይላል። ከዛ የእግዚአብሔር ክብር ደግሞ የሚገለጸው በማን ነው? በሰው ነው። ቅድም አባ አንስተውታል። በሰው ነው። አሁን አንድ እንትን ሳደርግ አንድ የፍቅር ስራ ስሰራ ለሆነ ሰው ነው ያንን የፍቅር ስራ የምሰራው። ራሱን ደረጃ እንዲያወጣ በሚያደርግ መልኩ ነው ማደርገው ወይስ እንዴት አድርጌ ነው? አሁን እኮ ክብር የምንለው እኛም ራሳችን ተዋናዮች ነን። በማወቅም ባለማወቅም ሰው ያ ማንም አይነጥቀኝም እኔ እግዚአብሔር የሰጠኝን ክብር ብሎ እንዲያስብ እናደርገዋለን። እኔ እኮ በእግዚአብሔር አምሳል የተፈጠርኩ፣ ስለዚህ አሁን የኑሮ ደረጃ እዚህም ይሁን እዚህ ግን እኔ ክብር ያለኝ ፍጥረት ነኝ። ከዚህ ጋር ወይ ከባለሀብቱ ወይ በትምህርት ደረጃ ከሄደው በምንም አላንስም እንዲል እናደርገዋለን የሚለው እንትን ስለሚሆን ሐሳብ ይመጣብሃል። እንግዲህ ይሄ ለሁላችንም ክፍት ሆኖ የሚቀር ጥያቄ ይመስለኛል። ምክንያቱም እያንዳንዱ ሰው ካለው ልምድ እና ከምግባሩ ተነስቶ መልስ ሊሰጥበት የሚገባ ነገር ነው። እኔ አንድን ሰው ሳግዝ በራሱ እንዲቆም እግዚአብሔር በሱ ውስጥ ያስቀመጠው ጸጋ በሙላት እንዲጠቀም ቦታ አመቻቻለሁ ወይስ የኔ ጥገኛ እንዲሆን ነው የምፈልገው? ይሄ መርሳት የሌለብን ነገር አንድ ነገር አለ። ሰዎች ሁሉ ጊዜ አጋዥ ሆነው መኖር የሚፈልጉ ሰዎች አሉ። ይሄ እንትን አለ አይደለ? እንግዲህ በስነ ልቦናውም ስናየው የሰው ኢንዲፔንደንሲ የሚፈጥሩ አግዛለሁ የሚለው ስሜት እነሱ ሙሉ እንደሆኑ እንዲያደርጋቸው ወይ ደግሞ የዛ የታጋዡ የበላይ እንደሆኑ እንዲሰማቸው የሚያደርጉ ሰዎች አሉ። እኔ ከሌትን በሐሳብ ረድቻታለሁ ማለት የሐሳብ የተሻለ ሐሳብ ያላቸው ሆነው እንዲሰማቸው የራሳቸውንም ደግሞ እርካታ ለማግኘት ሌላውን ሰው የሚያግዙ ሰዎች አሉ። የተለያዩ ሰዎች ናቸው። ሌላው በተቃራኒው ደግሞ
ብታግዘውም ሁሉ ጊዜ ታጋዥ ብቻ ሆኖ የሚፈልግ ይሄ ካጥር መውጣትና አይ እኔ እስከመቼ በሰው ታገዛለሁኝ እንዴ እኔም ውስጥ እኮ እግዚአብሔር ያኖረው ነገር አለ የሆነ ቦታ ላይ መጠንከር መቻል አለብኝ የሆነ ቦታ ላይ የህይወቴን አቅጣጫ እኔ ማስተካከል መቻል አለብኝ ህይወቴን በእጄ መያዝና ከእግዚአብሔር ጋራ በዙሪያዬ ካሉ ሰዎች እገዛ ጋራ መቆም መቻል አለብኝ ብለው ለመወሰንም የሚፈሩ ሰዎች እንዳሉ እንግዲህ በሁለት ጽንፍ ነው የሁላችንም እይታ የሚፈልግ ይመስለኛል የአድማጮችም የኛም እኔ እንደሚመስለኝ ግን በራሱ በተፈጥሮ ሰው ማገዝ ከቻልኩኝ ቢፈቅድ እግዚአብሔር ቢፈቅድ በሆነ ነገር ማግዘው ሰው መንገዴ ላይ ቢያመጣ እግዚአብሔር ያ ሰው ያላየው ነገር ይሄ አለ ይሄ ትችላለህ ትችያለሽ ብዬ ማቆም እንዳለብኝ ነው እኔ የሚሰማኝ እኔ በራሴ በግሌ ማለት ነው እገዛ እንደዛ መሆን አለበት ብዬ ማመን ሰው ነኝ ራስን ማስቻል ራስን ማብቃት ሌላውን ማብቃት እንጂ ሁሉ ጊዜ በእኔ ጥገኛ ሆኖ እኔ እየረዳሁት ነው የሚል ስሜት የኔን ኢጎ ፊድ እንዲያደርግ መፍቀድ አለብኝ ብዬ አላምንም